ስንፈጠር መጉደል ኖሮን ከደጅ ቃርመን ራሳችንን የምናስተካክልበት ምንም ነገር የለም። ስለዚህ ጥበብ ያለበት ምክንያት ወደ ምድር ቋንቋችንን ስንዘረጋ የምንዘረጋበት ወይ የራሱ ታይም፣ የራሱ ስፔስ፣ የራሱ ኢነርጂ ሊኖረው ያስፈልጋል ማለት ነው። እነዛ የመጀመሪያው ዳይሜንሽን ኖሌጅ ወይ ደግሞ እውቀት እንለዋለን። ሁለተኛው ዳይሜንሽን ጥበብ ወይ ደግሞ ዊዝደም እንለዋለን። ሶስተኛው ዳይሜንሽን ልምድ ወይ ደግሞ ጠቅለል አድርገን ኤክስፒሪየንስ እንለዋለን። ስለዚህ ወዳጆች አንድ ዳይሜንሽን ብቻ ቀረን። ሰልፍ አክቹዋላይዜሽን፣ ኢንላይትንመንት። ሸክማችሁ የከበደ ቢኖር ወደ እኔ ኑ አላለም ብሏል። የከበደ ቢኖር ነው ያለው። የተሸከማችሁ ሁሉ ነው ብሏል። ያ ደግሞ ብሪጅ አያልቅ። ኢትስ ኤ ጆርኒ፣ መጓዝ ነው፣ ላይፍ ስታይል ማለት ነው። ስለዚህ እምነትን ላይፍ ስታይል ማድረጊያ ነው ተስፋ ማለት። አንድ ሰው በእውቀቱ ወይ በአቅሙ የሆነ ነገር ይታትርና ሞክሮ እምቢ ሲለው ተስፋ ቆረጠ ይባላል። እንዴት ሰው የሚያውቀውን ነገር በማድረግ ውስጥ ተስፋ አለ ይላል? የምትተስፍ ከሆነማ አታውቀውም ማለት ነው። እንዴት ተስፋ ታደርጋለህ? የምታውቀውን ነገር በምታውቀው ነገር ወይ ደግሞ በዛ ፕሮሰስ እዛ ጋር ልታገኘው የምትችለው በታይም ውስንነት ያለብህ፣ በስፔስ ውስንነት ያለብህ፣ በኢነርጂ ውስንነት ያለብህ ነገር ነው። ከዚሁ ጋር በእምነት አደራጅተህ ወርውረኸው እዛ ጋር ፐርፐዝን ስታሳካ የምትበላው እንደሆነ ያረጋገጥክበት ነገር ነው እንጂ እንዴት ነው እንደዚህ ሂደት ውስጥ ተስፋ አለ የምትለው? ያውም 3 ዳይሜንሽን ውስጥ በእውቀቱ ታትሮ አቅም አለኝ በሚለው ጉዳይ ታትሮ ልክ የሆነ ነገር ሲያንቀው ተስፋ ይቆርጣል ይባላል። የት የሌለውን ተስፋ ወዳጆች፣ ተስፋ ያለው እዛ ጋር ነው። እምነት የሌለበት ቦታ ጭራሽ ከእምነት በፊት ባለ ነገር ውስጥ ተስፋ ምን ያህል የዴፊኒሽን እና የአንደርስታንዲንግ ማለት በጣም ትልቅ ክፍተት ነው ያለው ወዳጆች፣ በጣም እጅግ በጣም። ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ርዕስና በአዲስ ቪዲዮ ወደ እናንተ ለመድረስ ከዚህ ተገኝቻለሁ። እንግዲህ በአጽንኦት በአንክሮና በልዩ ተመስጦ እንድትከታተሉት ይሁን። የምትችሉ ካላችሁ በስነ ስርዓት አጀንዳ እያደረጋችሁ እንድትከታተሉት ይሁን። እንግዲህ ወዳጆች የዛሬው ርዕስ የሚሆነው ከዚህ በፊት ባለፍ ገደም የምጠቅሳቸው ነገሮች አሉ። ነገር ግን አሁን ሰዓቱ ነው ብዬ ነው ይህን ነገር የማስረዳት፣ ይህንንም ተመልካቾቼ ወይ ደግሞ ተከታታዮቼ በጥልቀት የሚመሰጡበት ወይ ደግሞ የሚዳስሱት ጉዳይ መሆን አለበት የሚል ውሳኔ ላይ ስለደረስኩኝ ነው ማለት ነው። ይሄ ምንድን ነው? ከዚህ በፊት ስለ ዳይሜንሽኖች ገባ ወጣ እያልኩኝ የምጠቅስባቸው ቪዲዮዎች ነበሩ። 3D ሪያል እላለሁ በአንድ ጎን 3 መዋቅር እላለሁ የአማርኛውን ፍቺ። በዛውም ልክ ደግሞ ከእሱ ጋር ተያያዥ የሆኑት ነገሮችን የምገልጽባቸው ብዙ ቪዲዮዎች ነበሩ። ስለ ፐርሲፕሽን ኦፍ ሪያሊቲ ስንጠቅስ፣ ስለ ሪያሊቲ ስንጠቅስ፣ ስለ ሰርተ ጥረ ግረብላ ሲስተም ስንጠቅስ፣ ስለ ሰው መውደቅ ስንጠቅስ፣ በዛውም ልክ በቃ የእኛን አቅም የሚወክል ነገር በእውቀት የእኛን አቅም የማይወክል ነገር በእምነት የሚሉት ነገሮችንም ስጠቅስ የጠቀስኩት ጉዳይ ነው። ነገር ግን ያው እርግጠኛ ሆኜ የምነግራችሁና እናንተም ያው እንደምታውቁት ስለ 3D በተወሰነ መልኩ ከሌሎቹ አንጻር ገፋ አድርጌ አብራርቻለሁ። ነገር ግን ዛሬ ከዚህ በፊት እንደምጠቅሰው ቢዮንድ 3D ወይ 3D እያልኩኝ ዝም ብዬ እንደምጠቅሰውና ቀለል ባለ ሁኔታ እናንተም በሜንስትሪም አንደርስታንዲንጉ በኩል ትረዱታላችሁ ብዬ ያሰብኳቸውን ነገሮች ከዚህ በፊት ተናግሬያለሁ፣ ኢንዴፕዝ ሳልገባ ማለት ነው። እና እንደ ከዚህ በፊቱ ኢንትሮዳክሽን ሌቭል ላይ ያለ ነው። ቀስ በቀስ ወደ ሜን ቦዲው እንገባለን። እንዳልኩት ዛሬ ገፋ አርገን ትንሽ ከኢንትሮዳክሽኑ ወጣ የምንልበት ቪዲዮ ነው የሚሆነው። እስቲ እኔውና እንግባበት እላለሁ። ታዲያ የዛሬው ርዕሳችን የሚሆነው ዳይሜንሽኖች ወይ ደግሞ መዋቅር ብዬ የምጠቅሳቸው ስንት ናቸው? ትርጉማቸውስ ምንድን ነው?
በየቅደም ተከተላቸው ልዕልናን የሚያበስሩበት አኳንስ ምንድን ነው? እነሱን መረዳታችን ጥቅሙስ ምንድን ነው? የሚሉትንና ተያያዥ የሆኑ ነገሮችን የምንፈታበት ቪዲዮ ነው የሚሆነው። ስለዚህ ዳይሬክትሊ ከነስማቸው በመጀመሪያ ቁጥራቸውን ልዘርዝርና ከዛ በኋላ ከጎን ስማቸውን ጠቅስና ከዛ ኢን ዲቴል የነሱን ዝርዝር ሁኔታ በተዋረድ ምጠቅሰው ይሆናል ማለት ነው። እንግዲህ እነዚህ ዳይሜንሽኖች ወዳጆች፣ እነዚህ ዳይሜንሽኖች ልዕልና ናቸው። የኛን አግባብ የሚወክሉ ያለንበትን ስታተስ፣ ፈተና ያለፍንበትን አኳኋን የሚገልጹ ናቸው። ምን አይነት ፈተና ካላችሁ ከዚህ በፊት እንዳልኩት አሁን ያለንበት ሲስተም የሰርተ ጥረ ግረ ብላ ሲስተም ማለት ነው። የሚሽን ቦታ ነው ላለው በአንድ መልኩ ደግሞ ሪኤግዛም የምንወስድበት ነው። ወደ ቀድሞ መንበራችን ወደ ቀድሞ ይዞታችን የምንመለስበትን አግባብ ከዚሁ የምንቀነብብባቸው የፈተና መድረኮች ናቸው። ፈተና ካለ ደግሞ ምን አለ? ልዕልና፣ ከፍታ የሚባሉት አሉ ማለት ነው። ምክንያቱም ፈተናን አንደኛ ክፍል ያለ ሰው ተፈትኖ ሁለተኛ ክፍል እንደሚሆነው ሁለተኛውም ሶስተኛ እንደሚሆነው እያለ ዩኒቨርሲቲ እንደሚሄደውላ ይሄም አንድ ፐርፐዝ አለን ሁላችንም። ከዚህ በፊት ስለ ፐርፐዝ ስለወራው እሱን አልተነትንም። አንድና አንድ ነው የሰው ልጅ ፐርፐዙ፣ የቀድሞ ይዞታውን ማስመለስ ማለት ነው። ስለዚህ የቀድሞ ይዞታን ለማስመለስ ደግሞ ቴስት የምንደረግባቸው ምን አሉ? ኤግዛሞች ወይ ደግሞ ፈተናዎች አሉ ማለት ነው። ስለዚህ ወዳጆች በአጭሩ ስንገልጸው እነዚህ ዳይሜንሽኖች ማለት የኛ በፈተና አልፈን ምድር በምትሰጠን ፈተና አልፈን ያለንበትን ልዕልና የሚያሳዩ ማለት ናቸው። በቃ መገለጣችንን፣ ወደ ኢንላይትንመንት እየሄድን መሆናችንን፣ ወደ ቀድሞ ይዞታችን እየሄድን መሆናችንን የሚነግሩን ሲግናሎች ማለት እንችላለን። የልዕልና መድረኮች፣ ስቴፖች ልንላቸው እንችላለን። ስለዚህ ምንድናቸው ማለት ነው? ጀነራሊ ስናየው ዳይሜንሽኖች ማለት ልዕልና መዋቅር ልንለው እንችላለን። መዋቅር የምንለው ካራክተራይዝ ስናደርገው፣ ስለ ልኬቱ ስናወራ፣ ስለ አንዱ ዳይሜንሽን ከአንዱ ዳይሜንሽን ጋር ያላቸውን ትስስር ስንገልጽ በመዋቅር ሴንስ እናብራረዋለን። በልዕልና በኩል ደግሞ ስናየው ያለንን ከፍታ የሚናገር ወደ መንበራችን መቅረባችንን የሚያሳይ ወይ ደግሞ አለመቅረባችንን፣ መንሻፈፋችንን፣ መድከማችንን የሆኑ አካሄዳችን ላይ ስህተት ካለ የሚሰጠን ሲግናል የራሱ የሆነ ይኖረዋልና በሱ ተገን አድርገን የምንመለስበትን አቅጣጫ የምንቀነብብበት ማለት ነው። ስለዚህ በአጠቃላይ ስለ ዳይሜንሽኖች ሲገለጽ በዚህ መልኩ አጠር ባለ ቋንቋ ያን ያህል ወደፊት ደግሞ ድጋሚ ከዚህ ኢንዴፕዝ የሚገቡ ጉዳዮች አሉ፣ እየጠለቅን እንሄዳለን። በአሁኑ ግን ከበፊቱ ሻል ያለ መረዳት እንዲኖራችሁ ነውና ይሄ ቪዲዮ የተዘጋጀው። በዚህ መልኩ እንያዘውና ስንት ናቸው ከሚለው ልጀምር። እንግዲህ ወዳጆች እነዚህ ልዕልናዎች ማለትም ወደ ምናችን የሚወስዱን ወደ ቀድሞ ይዞታችን ወደ መንበራችን የሚወስዱን በፐርፐዛችን ልክ ስለ ፐርፐዛችን በመኖራችን ልክ ያሉት 7 ናቸው። ስለዚህ የልዕልና መድረኮቻችን 7 ይሆናሉ ማለት ነው፣ ከፍታችንን የሚያሳዩት እነዛ። የመጀመሪያው ዳይሜንሽን ኖሌጅ ወይ ደግሞ እውቀት እንለዋለን። ሁለተኛው ዳይሜንሽን ጥበብ ወይ ደግሞ ዊዝደም እንለዋለን። ሶስተኛው ዳይሜንሽን ልምድ ወይ ደግሞ ጠቅለል አድርገን ኤክስፒሪየንስ እንለዋለን። ስለዚህ 3ቱ ዳይሜንሽኖች በእነዚህ ቃላት ወይ ደግሞ በእነዚህ ባህሪዎች፣ በእነዚህ አኳኖች፣ በእነዚህ ስቴት ኦፍ ቢንጎች፣ በእነዚህ አካሄዶች የሚቃኝ ይሆናል ወይ ደግሞ እነዚህ ይወክሉታል ማለት ነው ወዳጆች። ታዲያ ወዳጆች እነዚህ ሶስታዊ መዋቅርን የሚወክሉት እውቀትን በዚህ ያደረጉ ናቸው። ምንም አንደኛው ዳይሜንሽን ላይ እውቀትን ብገልጽም በዊዝደም ውስጥም በኤክስፒሪየንስ ውስጥም የእውቀት አንኳርነት የሚታይ ነውና አጠቃላይ የምትችሉትን በእውቀት የማትችሉትን ደግሞ በእምነት እንዳልኩት ሁሉ እስከ እምነት ደጅ የሚያደርሱን የእኛም መቻል የሚያበስሩ ወይ ደግሞ በእኛ መቻል ልክ ማለት አጠቃላይ የሂውማን ፖቴንሻል የሚለውን ለመወከል ሳይሆን በሶስታዊ መዋቅር ውስጥ ባለን አቅም ልክ የምንጠቀምባቸው የልዕልና መድረኮች ማለት ናቸው። ታዲያ ወደ ሁለተኛው ስንገባ ወይ ደግሞ ወደ ቀሪዎቹ አራቶቹ ስንገባ አራተኛ ላይ ምን እናገኛለን? እምነትን እናገኛለን። እንዴት የሚለውን ማብራሪያ ይሆናል። 5ኛው ዳይሜንሽናችን ተስፋ ነው። 6ኛው ዳይሜንሽናችን ፍቅር ነው።
7ኛው ኢንላይትንመንት ወይ ደግሞ አብርሆት ልንለው እንችላለን። በዛውም ልክ ደግሞ ሰልፍ አክቹዋላይዜሽን የሚልም ስም ልንሰጠው እንችላለን። ምክንያቱም እኛነታችንን አክቹዋላይዝ የምናደርግበት ስቴት ስለሆነ የተፈጠርንበትን እኛነት አክቹዋላይዝ የምናደርግበት በስነ ስርዓት በገቢሩ ልክ በአቅሙ ልክ ኢንቨስት የምናደርግበት ስቴት ነውና የፊርማ ስነ ስርዓት እምለዋለሁ። እንዴት እንዳልኩት እሱን ሳብራራው የምናየውናል። በዚህ መልኩ 7ቱን ጠቅሼላችኋለሁ ማለት ነው። አንደኛ ምናል እውቀት፣ ሁለተኛ ጥበብ፣ ሶስተኛ ልምድ፣ አራተኛ እምነት፣ 5ኛ ተስፋ፣ 6ኛ ፍቅር፣ 7ኛ አብርሆት ማለት ነው። ኦኬ። ስለዚህ እነዚህም በዚህ መልኩ ከያዝን ወዳጆች ወደ ሁሉም ትንታኔ እንግባ። በተዋረድ ያተሰጣቸውስ ቦታ ልክ ነው የሚለውን በዛውም ልክ እንፈትሽ ማለት ነው። እንግዲህ የመጀመሪያው እውቀት ያልንበት ምክንያት እውቀት ለርንት አይደለም። ከዚህ በፊት ስለ እውቀት የሰራሁት ቪዲዮ አለ ወዳጆች። ስለ እውቀት በሰራሁት ቪዲዮ ላይ እንዳብራራሁት እውቀት ከውስጥ ወደ ደጅ ነው እንጂ ከደጅ ወደ ውስጥ የሚገባ ንጥረ ነገር አይደለም ወይ ኤክስፒሪየንስ አይደለም። እውቀት ስንፈጠር ሰውን ሰው ካስባሉት ንጥረ ነገሮች መካከል አንደኛውና ዋነኛው ነው። ስለዚህ እውቀት የምትባሏ ጎደለች ማለት ሰውነት ላይ እንከን ኖረ ማለት ነው። እጅ እንደምንለው፣ እግር እንደምንለው፣ አይን እንደምንለው በውስጣችን ሜንታሊቲያችን ስትራክቸር ከተደረገበት አንዱ ንጥረ ነገር መካከል እውቀት የመጀመሪያው ነው ማለት ነው። እንግዲህ አብዛኞቻችን በዩኒቨርሲቲ ወይ ደግሞ በትምህርት ቤት ዓለም ላይ ወይ ደግሞ ከመጽሐፎች ላይ የምናገኛቸውን ወይ ከፊልሞች ሊሆን ይችላል፣ ከዶኩመንተሪዎች ሊሆን ይችላል፣ ወይ ደግሞ አዋቂ ተብለው ከተፈረጁ ትልልቅ ሰዎች ሊሆን ይችላል፣ አድቫይሶች ሊሆን ይችላል፣ የምንወስዳቸውን ኢንፎርሜሽኖች እንደ እውቀት የመሳል አግባብ አለ። እንግዲህ አንደኛው ትልቁ ችግር እየፈጠረ ያለው እውቀት ላይ ያለን አንደርስታንዲንግ እንዲዛባ ካደረጉት መካከል ይሄ አረዳድ ነው። እውቀት ኢንሄት ነው። በቃ አንድ ካራክተራይዝ የተደረግንበት የሰው ልጅ ስነ ተፈጥሮ። ነገር ግን ስንማር ታዲያ የምናገኘው ነገር ምንድነው ካላችሁ it's just an information ብያለሁ። ስንማር ከሰው ልጆች ጋር ቀደም ባልኳችሁ አይነት ዲቫይሶች ወይ ደግሞ አውዶች ወይ ፕላትፎርሞች የምናገኘው ወይ ከደጅ ወደ ውስጥ የምናስገባው ነገር ውስጣችን በስነ ተፈጥሮ የተሰጠንን እውቀት አንሎክ እንዲያደርግ ወይ ደግሞ ኤክስፖዝድ በሆነ ቁጥር ውስጣችን ያለው ነገር ዲስፕሌይ ሪቪል እንዲደረግ የሚያደርጉ ማለት ነው። ስለዚህ በኤክስፖዠራችንና በኮንቴክስታችን ልክ ውስጣችን የተፈጠረው አብሮን ያለው የስነ ባህሪያችን አንዱ መወኪያ እውቀት ወደ ደጅ መውጣት ይጀምራል ማለት ነው። ስለዚህ እውቀትን ልንማረው አንችልም። የምንችለው ልናወጣው፣ ሪቪል ልናደርገው፣ ዲስፕሌይ ልናደርገው ብቻ ነው። ስለዚህ ከዚህ በፊት እንዳልኩት ለኔ ቤተሰቤ የዩኒቨርስ አንድ አካል ነው፣ ወይ ጓደኞቼ ወይ እናንተ የዩኒቨርስ አካል ናችሁ። ለእናንተ ደግሞ እኔ አንድ የዩኒቨርስ አካል ነኝ እንዳልኩት ሁሉ እዚች ጋም እኛ እውቀት የሚባለውን ነገር ምን እንፈልጋለን ለማውጣት አካባቢን፣ ዩኒቨርስን እንደ አንድ ኤክስፖዠር ወይ እንደ አንድ ኮንቴክስት እንጠቀማለን ማለት ነው። ስለዚህ ወዳጆች እውቀት የመጀመሪያው ዳይሜንሽን የሆነበት ወይ ደግሞ በእውቀት ላይ ያለንን አተያይ አዌርነሳችንን ሪኮግናይዝ የምናደርግባቸውን አኳኋን በስነ ስርዓት እንድናሳልጥ የሚያስፈልግበት ዋነኛው ምክንያት ውስጣችን ኢኔት በሆነ ሁኔታ የተፈጠረ ከዓለም ጋር ከዩኒቨርስ ጋር የምንግባባበት ቱል እስከሌለን ድረስ ወደዚህ ምድር መምጣታችን ምንም ዋጋ የለውም። በምን አይነት መልኩ ወይ በምን አይነት አኳኋን እዚህ ስሪዲ ሪያልም ውስጥ ምክንያታዊነት በነገሰበት ሰርተ ጥረግረ ብላ በምንባልበት እንደተወለድንና ወደ ምድር እንደመጣን ባለን ሂደት ልክ ከምድር በምናገኛቸው ሪፈረንሶች ወይ ኤክስፖዠሮች ያለንን ውስጣችን ያለውን ማለት ነው ወይ እኛነታችንን እንዴት ሪሌሽንሺፕ እንፍጠር ወይ ደግሞ ካለው አውድ ጋር እንዴት ኮንቨርሴት እናደርግ። እንዴት ወዳጆች የምንማረው ነገር ከሆነ በምን መልኩ እስክንማር ድረስ ከዩኒቨርስ ጋር እንግባባ? ይሲ እውቀትን ልንማሩ አንችልም። ስለዚህ ወዳጆች ከዓለም ጋር ወደ ምድር ስንመጣ እንዳልኳችሁ በእናታችን ማዕፀን በኩል ሾልከን ወደ ምድር ስንመጣ እያንዳንዱን ኢንካውንተር የምናደርጋቸውን ነገሮች
ሰም ካይንድ ኦፍ ኮሚኒኬት የምናደርግበት ዲቫይስ ወይ ደግሞ ቱል እስከሌለን ድረስ በምን አይነት አውድ ገና ልንማር አይደለም የምንመጣው። ኦልሬዲ እኛ ጋድስ ፐርፌክት የሆንን ምንድነን? ፍጡራን ነን። ከደጅ የምንወስደው ነገር ጋድስ ፐርፌክት ያስባለንን ንጥረ ነገር በሚገባው መልኩ ኢንቨስት እናደርጋለን ወይስ አናደርግም የሚባለውን ነገር ቴስት የምንደረግበት እንጂ ምናሟለው ነገር የለም። ስንፈጠር መጉደል ኖሮን ከደጅ ቃርመን ራሳችንን የምናስተካክልበት ምንም ነገር የለም። ለዛ ነው በአብዛኛው ከደጅ ይልቅ ወደ ውስጥ መመልከት ለሶሉሽን ይጋብዛል። በቀላሉ ያላችሁን ነገር ተረድታችሁ መፍትሄ ማምጣት ትችላላችሁ። አይኖ ይከብዳል። አይኖ ያለመዳችሁት ነገር ነው። በአካባቢያችሁ እንደዚህ አይነት ልምምድ የለም። ነገር ግን ትልቁ ጉዳይ እሱ ነው። አሁን ዕውቀት ላይ ሲመጣ ግራ ገባን እንጂ አይን አብሮን ተፈጥሮ የምንመለከተው ነገር መፈተኛችን ይሆናል። ጆሮ አብረን ተፈጥሮ መስማት የፈለገውን ይችል ዘንድ ነውና፣ ነገር ግን እኛ መርጠን ማኔጅ አድርገን የምናዳምጠው ነገር ፈተና እንድናልፍ ወይ እንዳናልፍ የሚያደርገን ይሆናል ማለት ነው። ስለዚህ የተሰጠን ነገር ላይ ወይ ስንወለድ ጉድለት ኖሮብን ከሆነ ጥያቄው ማን ላይ ነው ማለት ነው? እኛን ቀንብቦ የሰራን ላይ ይሆናል ማለት ነው። ስለዚህ ባይ ዲፎልት ዕውቀት የሚባለውን ከደጅ እንደማናገኝ በዚህ መልኩ ማስረግጥላችሁ ይሆናል። ነገር ግን ከደጅ ወደ ውስጥ የምናስገባው ነገር ኤክስፖዠር ነው፣ ኮንቴክስት ነው። የምን ኮንቴክስት፣ የምን ኤክስፖዠር፣ የምን መጋለጥ ካላችሁ ውስጣችን ያለውን ሪቪል የምናደርግበት እነዛ ኮንቴክስቶች ወይ ደግሞ እነዛ ኤክስፖዠሮች ደግሞ ኤክስፖዠር ስንል፣ መጋለጥ ስንል፣ ኮንቴክስት ስንል ከዚህ በፊት እንደምጠቅሰው 3 ኖዶች አሉ። ምን? ታይም፣ ስፔስ፣ ኢነርጂ። ኦኬ። ስለዚህ እነዚህ ደግሞ የእኛን ኤክስፖዠር የሚወክሉ ናቸው ሲባል በተለያየ አይነት መልኩ የጠቀስኳቸው ቪዲዮዎች ስላሉ እነሱን ፈተሽ አድርጉ እላለሁ። የዛሬውን ጉዳይ ወይ ደግሞ የዛሬውን ሐሳባችንን እንዳይጋፋብን በማቴማቲክስ ወይ ደግሞ በፊዚክስ በዛ አካባቢ ባለው ዓለም የመጀመሪያው ዳይሜንሽን ምንድን ነው? የመጀመሪያው ዳይሜንሽን ዚሮ ዳይሜንሽን ማለት ፖይንት ነው አይደል? ከዛ ላይን ይሆናል። ወዳጆች ዚሮ ዳይሜንሽን ማለት የተሰጣችሁ ጋድስ ፐርፌክት አድርጎ ንጥረ ነገር በውስጣችሁ አኑሮ ተፈጥራችሁ ከዓለም ጋር ኢንካውንተር ከመጀመራችሁ በፊት ያላችሁበት ስቴት ማለት ነው። ዊዛውት ኤኒ ሙቭመንት፣ ዊዛውት ኤኒ ኢንተራክሽን፣ ዊዛውት ኤኒ ኮሚኒኬሽን፣ ዊዛውት ኤኒ ሪሌሽንሺፕ ማለት ነው። ያለምንም ትስስር፣ ያለምንም ንግግር፣ ያለምንም መወሳሰብ፣ ያለምንም መተሳሰር፣ ያለምንም መነጋገር ያላችሁበት ስቴት ያለምንም ሪያክሽን ማለት ነው። ያላችሁበት ስቴትን ምን ያመለክታል? ፖይንት ማለት ነው። ምንም ሙቭመንት ካልሄዳችሁ ዚሮ ዳይሜንሽን ላይ ናችሁ። ስለዚህ ያላችሁን ስነ ተፈጥሮ አይናችሁንም፣ አፍንጫችሁንም፣ ጥርሳችሁንም ፊዚካሊ ስናየው በሜንታሊቲያችሁ ደግሞ የማሰብ አቅማችሁን፣ እውቀታችሁን እንደያዛችሁ ባላችሁበት ሰትራችሁ ያላችሁበት ያን ያህል ሲግኒፊካንት በሆነ ወይ ሰትራችሁ የሚያስብል ታይሚንግ ላይኖር ይችላል። ምክንያቱም እንደተወለዳችሁ የዛው ኢንስታንት ላይ ኢንካውንተር መደራረግ ስለምትጀምሩ ሪሌሽንሽፓችሁን መዘርጋታችሁ አይቀርም ባለው ኮንቴክስትና መጋለጥ ልክ ማለት ነው። ግን ኢንዴብዝ እየታየ ሲመጣ ልክ ይሄ ማተር ታይኒ ዲቴሎቹ ወደ ፓርቲክል ወይ ሰባቶሚክ ፓርቲክል እያልን ወደ ታች እንደምንገባው ሁሉ በዛ ልክ መገለጣችን ሲከናወን ያችኛዋን ክፍተት ወይ ያችኛዋን ፓውዝ ፊል ማድረግ ወይ ደግሞ ለዛ ነገር ያለን አቅም ወይ ያለን መጋለጥ ይከናወናል ማለት ነው። ነገር ግን እያልኳችሁ ያለሁት ዚሮ የሚባለው ቦታ ፖይንት እንደሆነ ሁሉ ይሄ ደግሞ ባለን ስነ ተፈጥሮ ልክ ገና ኢንተራክሽን ስንጀምር አይደለኛ መለኪያችን ወይ ደግሞ መፈተኛችን የሚጀምረው ያ ሳይጀምር በፊት ያለንበት ስቴት ማለት ነው። እሱ ሁሉንም ያጠቃልላል። ነገር ግን ልክ ዋን ዳይሜንሽን የተባለበት ምክንያት ዕውቀት ልክ መግባባት ስትጀምሩ ኢንቨስት የምታደርጉበት የእናንተ ቱል ወይ ቋንቋ ዕውቀት ነው ማለት ነው። ጥሩ፣ ወደ ሁለተኛው ዳይሜንሽን እንምጣ። የሁለተኛው ዳይሜንሽን ዊዝደም ወይ ደግሞ ጥበብ ነው። በአብዛኛው እንግዲህ በሜንስትሪም አንደርስታንዲንጉ ጥበብን እስከ አብሮት ድረስ ወስደውት
ምን ያደርጉታል? የአብሮት መለኪያ ያደርጉታል። እና አብዛኛው ጊዜ አብርሆት ወይ ደግሞ ኢንላይትንመንት የማይንድ ፖቴንሻል ወይ ደግሞ የማይንድ አቅም ጋር የሚተሳሰር ነው። ነገር ግን እንደዛ አይደለም። በራሳችሁ መፈተሽም ትችላላችሁ። ሁለተኛው ዳይሜንሽን ጥበብ። ጥበብ ምንድን ነው? ሊትራሊ ጥበብ በባህሪው መልካምም መጥፎም አይደለም። ኢትስ አ ኳሊቲ። ከዚህ በፊት እንዳልኩት ኳሊቲ ባድም አለ ጉድም አለ እንዳልኩት። ስለዚህ የኳሊቲ ደግሞ ካልን ምንድን ነው? ኳሊቲ ካልን ደግሞ ስቴት ኦፍ ቢንግ ማለት ነው። ኳሊቲ ማለት አንድ ነገር ያለበት ስቴት ኦፍ ቢንግ። ስለዚህ ጥበብ ያልንበት ምክንያት ወደ ምድር ቋንቋችንን ስንዘረጋ የምንዘረጋበት ወይ የራሱ ታይም፣ የራሱ ስፔስ፣ የራሱ ኢነርጂ ሊኖረው ያስፈልጋል ማለት ነው። አውቃለሁ ስላልክ ዝም ብለህ አትዘረግፈውም። ማየት ስለቻልክ የምታየውን ነገር ሳትመርጥ ዝም ብለህ አትዘረጋውም። ምላስ ስላለ መናገር ስለቻልክ ዝም ብለህ አትዘረጋውም። ማዳመጥ ስለቻልክ የሚወራን ነገር ጠቅላላ አታዳምጥ። በመሃል ምን ያስፈልጋል? ምን ያስፈልጋል ወዳጆች? ምን ያስፈልጋል? ጥበብ ያስፈልጋል። ወይ ያስፈልጋል። ማሰብ የሚጠይቅ አኳን ያስፈልጋል። ይህን እውቀቴን በምን ታይም ኢንቨስት ላርገው? ይህን እውቀቴን በምን ቦታ ኢንቨስት ላርገው? በምን አይነት ሞቲቭ ውስጥ? እየሳኩኝ በገልጽ የተሻለ ይሆናል? እያዘንኩኝ በገልጽ የተሻለ ይሆናል? የትኛው? ወዳጆች የበለጠ ጥበብ የሚገለጥላችሁ ወይ አንደርስታንድ እንድታደርጉት የሚሆነው ሶስተኛው ዳይሜንሽንን ስገልጥላችሁ ነው። ሶስተኛው ዳይሜንሽን ኤክስፒሪየንስ ነው ወዳጆች፣ ወይ ደግሞ በአማርኛው ልምድ የምንለው። ልምድ ማለት የእውቀት ድግግሞሽ ማለት ነው። ድግግሞሽ ካለ ምን አለ? አክሽን አለ። ስለዚህ ልምድ ማለት ኖሌጅ ፕላስ አክሽን ማለት ነው። እውቀት ሲደመር ድርጊት ልምድ ይሆናል። ሶስተኛው ዳይሜንሽን። ስለዚህ ሶስተኛው ዳይሜንሽንን ኤክስፒሪየንስ ወይ ደግሞ ልምድ ከሆነ ከእውቀት ወደ ልምድ ለመሸጋገር ምን ያስፈልገናል? ጥበብ ያስፈልገናል። አለበለዚያ አንድን እውቀት እንዴት ወደ ልምድ መቀየር እንዳለብን አናውቅም። ያ ማለት እዛ እውቀቱን እንደያዝነው ቆመን እንቀራለን ነው። ልዕልናችን ከፍ አይልም ማለት ነው። ልዕልናችን ከፍ እንዲል ያለንን እውቀት ወደ ልምድ የምንቀይርበት ቴክኒክ ያስፈልገናል። እዚች ጋር እንድታስተውሉ የምፈልገው ስለ ጥበብና ስለ ልምድ ሳወራ ነሰሰርሊ መልካም ማለት አይደለም። መጥፎ ልምድ ያለውም አለ። ጥበብ የምትባለው ስቴት ኦፍ ቢንግ ናት፣ ኳሊቲ ናት ብያለሁ። ባድ በሆነ ሁኔታም ኢንቨስት ልትደረግ ትችላለች። በሚኒስትሩ አንደርስታንዲንግ ምንድን ነው የሚባለው? ጥበበኛ ሰው ነው ሲባል በአብዛኛው በምንድን ነው የሚገለጸው? በመልካም አይደለም። ኳሊቲ ሲባል ምርጥ እንደሚባለው ሁሉ አዚፍ ባድ ኳሊቲ እንደሌለ። ኳሊቲ ጫማ ነው፣ ኳሊቲ ብራንድ ነው፣ ኳሊቲ ልብስ ነው፣ በኳሊቲ ነው የሚያስበው ይባላል። ነገር ግን ኳሊቲ ባድም ጉድም አለ። ስለዚህ እውቀትን ወደ ልምድ ስንቀይር መጠንቀቅ ያስፈልገናል። ለምንድን ነው እሱ የሚያስፈልገን? ይቺ የእውቀት ኢንቨስትመንት ፕሮሰስ ላይ ወደ ሌላኛው ዳይሜንሽን ወይ ደግሞ ወደ አራተኛው ዳይሜንሽን ለመጠጋት እነዚህ የተሰጠንን ኢኔት በሆነ ወይ የተሰጠንን እውቀት ከዛ በኋላ በኤክስፖዠራችን ልክ እውቀታችንን ኢንቨስት እያደረግን ወደ ልምድ የምንቀይርበትን አኳኋን መልክ ካላስያዝ ነው ወይ ደግሞ ያንን የሜንታል መሪነት በስፕሪት አቅም ተገን ማለቴ ነው አድቫይስ እየሰጠ ወጣ ሲል ኩርኩም እያደረገ መልክ ካላስያዘው የአራተኛውን ዳይሜንሽን በር
መክፈት የሚያስችል ስቴት ላይ መሆን አንችልም። ለምን? ፈጣሪ ልብና ኩላሊትን እንጂ ድርጊትን አይመለከትም። ድርጊት ዋጋ የለውም አይደለም። ነገር ግን በየትኛውም ስሌት ከምክንያት እኩል ሊሆን አይችልም አቅም። መጸለያችሁ ላይ እሱ ጉዳይ የለውም። ጉዳዩ ለማን ነው የምትጸልየው? ምን ብለህ ነው የምትጸልየው? ምን ሰዓት ላይ ነው የምትጸልየው? የት ቦታ ነው የምትጸልየው? በምን አይነት አኳኋን ነው የምትጸልየው? ተናደህ ነው የምትጸልየው? እያማረርክ ነው የምትጸልየው? ደስ ብሎ ነው የምትጸልየው? እንዴት ነው የምትጸልየው ወዳጄ? እሱ ይለካል። ስለ ጸለይክ ብቻ ወደዛ ልዕልና መሻገር አትችልም። ለዛ ነው አንደኛው ዳይሜንሽን እውቀት፣ ሁለተኛው ጥበብ፣ ሶስተኛው ልምድ ቢሆንም እናንተ ይህንን ፕሮሰስ አልፋችሁ ልምድ የሚባለው ልዕልና ላይ ብትደርሱም አራተኛውን ዳይሜንሽን ማስከፈት አትችሉ። ልምዳችሁ በምክንያቱ ስለሚለካ የእናንተ ልምድ የመግደል ነው። የእናንተ ልምድ የስድብ ነው። የእናንተ ልምድ ሰውን እያሴሩ መበጥበጥ ነው። የእናንተ ልምድ ልክ እንደ ማኪያቬሌ ጦርነት ላይ አቅምን አደራጅቶ እስካሁን ድረስ ዓለም የሚበጣበጥበትን ተውት። በየፖለቲክሱ፣ በየኢኮኖሚክሱ፣ በእያንዳንዱ የቢዝነስ ትሬንድ ውስጥ ትራንዛክሽናል የሆነ ሜንታሊቲ እንዲደረጅ በማድረግ አቅም በኩል እስከ ዘላለም የሚቆይ የሚወጋ የሚያሳምም የሰው ልጅን ወደ ላይ ከማድረግ ይልቅ ቁልቁል የሚነዳ ቶት መዘርጋት ነው። ምንድን ነው? ስለዚህ ልምዳችሁን ትፈትሻላችሁ። አዎ በዚህ ሰዓት ላይ ከዚህ ዲጂታል መስኮት ጀርባ ያላችሁ ወዳጆች ልምድ የሚባለው ስቴት ላይ ደርሳችኋል። ግን ያ ልምዳችሁ ወደ ፎርዲ ያሻግራችኋል ወይ ነው? እውቀታችሁን ወደ ልምድ ቀይራችኋል። የተንኮልም ይሁን ጥበብ ተጠቅማችሁ፣ የወዳጅነትንን ጥበብ ተጠቅማችሁ ግን የምትፈልጓትን ያቺን እውቀት ያላችኋትን ጉዳይ ወደ ልምድ የመቀየር አኳኋን ውስጥ አላችሁ። ነገር ግን እንዴት አይነት ነው ነው ጥያቄው ወዳጆች። ኦኬ ጥሩ። ወደ ፎርዲ ከመግባታችን በፊት ወዳጆች በተወሰነ መልኩ ለራሱ ወጥ ቪዲዮ ሰራለታለሁ፣ ግን ኤክስፖዝድ ላርጋችሁ። እነዚህ ሶስታዊ መዋቅር ወይ ደግሞ 3 ዳይሜንሽን የሚባሉትን ኤክስፒሪየንስ ነው የምናደርጋቸው። አፍተር ኦል ምን ብለናል? ሶስተኛው ዳይሜንሽን ኤክስፒሪየንስ ነው። ኤክስፒሪየንስ ውስጥ ደግሞ ልምድ ፕላስ አክሽን ብለናል። ስለዚህ ምን የሚንቀለቀል ነገር እናገኛለን? እንደ ንጥረ ነገር ኤክስፒሪየንስ ውስጥ ኖሌጅ አይደል? ለዛ ነው የ3 ዳይሜንሽን መጠቅለያን በኤክስፒሪየንስ የወከልኩት ከዚህ በፊት በሰራሁት ቪዲዮ ላይ ኤክስፒሪየንስ እና ፊሊንግ ስላልኩኝ ማለት ነው። ከአራተኛው ዳይሜንሽን በኋላ ኤክስፒሪየንስ የለም፣ ፊሊንግ ብቻ ነው። ኤክስፒሪየንስ ካል ኢንፑት ፕሮሰስ አውትፑት የሚባለው ግልጥ ብሎ ይታየናል። ለምን? ሜንታሊቲ ዊዛውት ኢንፑት ፕሮሰስ አውትፑት ስለማይገባው። ኢንፑት ብለ አውትፑት ብትል አይገባው። እንዴት ብሎ ይጠይቃል። በምን መልኩ ብሎ ይጠይቃል። ስፕሪት ጋር ግን ኢንፑት ኢንቨስት ታደርጋለህ፣ አውትፑት ትለቅማለህ። ለዛ ነው ስፒሪቹዋል ላይፍ የመድከም አይደለም ድካምን የመቀነሻ ነው ያልኩት። አትሊስት ፕሮሰስን ትቀንሳለህ። አትሊስት ነገር ግን ወዳጆች ወደሱ ምን መጣ ይሆናል። እነዚህ 3 ዳይሜንሽኖችን በኤክስፒሪየንስ የወከልናቸውን፣ በእውቀት የወከልናቸውን፣ በአመክንዮ በሎጂክ የወከልናቸውን ጉዳዮች ኤክስፒሪየንስ ስናደርግ በምን በኩል ነው? ወይ በአይን ወይ በጆሮ
ወይ በምላስ ወይ በአፍንጫ ወይ በቆዳ በኩል። ስለዚህ ምን ያስፈልገናል? ፐርሲፕሽን ያስፈልገናል ማለት ነው። ከዚህ በፊት እንዳለው ፐርሲፕሽን። ታዲያ ፐርሲፕሽን ያስፈልጋል ካልና በአብዛኛው ሳወራላችሁ እናንተም በቀላሉ ኤክስፒሪየንስ የምታደርጉት ስሪዲን በአይን ኤክስፒሪየንስ ማድረግ ይቻላል። ለምሳሌ እኔ አሁን ያለሁበት ጠቅላላ መዋቅር 3 ዳይሜንሽናል መሆኑን አይናችሁ በቀላሉ ማረጋገጥ ይችላል፣ የራሱ ቮሊሜትሪክ የሆነ ፊገር ስላለው። በመዳሰስ አንድን ጉዳይ 3D መሆኑን ይታወቃል። ስለዚህ ቆዳችሁን በዛ መልኩ ኢንቨስት ይደረጋል። የጆሮ ወይ ደግሞ የማድመጥን አንዳንድ ወዳጆች ኤክስፒሪየንስ አድርጋችሁት ሊሆን ይችላል። 3D ሳውንድ የሚባል አለ። ምናልባት አሁን ላይ ዩቲዩብ ላይ ገብታችሁ ጥሩ ኤርፎን ያላችሁ ያንን ነገር ማከናወን ትችላላችሁ። የሆነ አይነት ቮሊሜትሪክ የሆነ ሴንስ እንዲሰጣችሁ ተደርገው ኢንጂነር የተደረጉ ማለት ነው። ትልቁ ጥያቄ እነዚህ ሁለቱን ማሽተትና መቅመስ የሚባሉትን ወይ ደግሞ በእነሱ በኩል 3Dን እንዴት ነው ኤክስፒሪየንስ የምናደርገው ነው። የሽታን 3D ወይ ደግሞ የአንድን ቴስት 3D በምን መልኩ ነው ኤክስፒሪየንስ የምናደርገው? ነጣጥለንስ መዘርዘር እንችላለን? በሽታ በኩል 1ኛ ዲ፣ 2ኛ ዲ፣ 3ኛ ዲ የሚለውን ማለት ነው። በአይን ግልጽ ነው። ቁመት ይኖራል፣ ወርድ ይኖራል፣ ደብዝ ሊኖር ይችላል። በመዳሰስም እንደዛው ወርዱን ደብዙን ምን ሊመስል እንደሚችል መዳሰስ ስለሚቻል የሳውንዱንም እሱም በቀላሉ እነዚህ አሁን ያልኳችሁን ይሄ የመዳሰስና የማየቱን ያው እዚሁ ጋር በግልጽ በቀላሉ ማንም ያን ያህል ይሄ ነው የሚባል ኢንቨስትመንት ሳይኖረው የሚታወቁ ናቸው። የሳውንዱ ብዙዎቻችሁ ኤክስፖዝድ ላትሆኑ ትችላላችሁ፣ ግን ገብታችሁ ቴስት ኤክስፒሪየንስ ማድረግ ትችላላችሁ። የሁለቱን ግን እንደ ጥያቄ ለእናንተ ሰጥቻችኋለሁ። ነገር ግን ያው እንዳልኳችሁ ቪዲዮ የምሰራበት ይሆናል። ኤኒዌይስ በዚህ መልኩ ነው መጨረሻ አረጋግጬ ወደ ሌሎቹ ዳይሜንሽን ምገባላችሁ። በቴስት በኩል 3Dን ኤክስፒሪየንስ ማድረግ ይቻላል። በማሽተት በኩልም ኤክስፒሪየንስ ማድረግ ይቻላል። ስለነሱ እንዴት 3Dን ፐርሲቭ እናደርግባቸዋለን? ምክንያቱም ፐርሲፕሽን ኦፍ ሪያሊቲ ውስጥ አይደል ያሉት። ወደ ሌላ ወደ ሪያሊቲ ሳንገባ በፊት የፐርሲፕሽን ኦፍ ሪያሊቲ ኤክስፒሪየንስ የሚደረገው በእነዚህ የፐርሲፕሽን ቱሎች ስለሆነ አንድ ላይ አያይዤ ልጥቀስላችሁ ብዬ ነው። ምክንያቱም ከእምነት በኋላ እነዚህ 5 የስሜት ሕዋስ ተዳብለው አንድ የስሜት ሕዋስ ስለሚፈጥሩ ወይ ደግሞ የነሱ ፐርፌክትሊ ተደራጅቶ ወይ ደግሞ ኒር ቱ ፐርፌክት በሆነ ሁኔታ ተደራጅቶ ለእምነት ግብር እስካልሰጠ ድረስ የእምነት በር ስለማይከፈት ማለት ነው። ከዛ ከእምነት በኋላ ኖ ኤክስፒሪየንስ ጀስት ፊሊንግ ማለት ነው። ስለዚህ ወዳጆች የአራተኛው ዳይሜንሽናችን ቅድም እንደጠቀስነው እምነት ይሆናል ማለት ነው። እምነት እንግዲህ ከዚህ በፊት በደንብ አድርጌ እንዳብራራሁት የስፒሪቹዋል እኛነታችን በጣም ትልቅ ወዳጅ ነው። በዛውም ልክ የእኛን በሰርተ ጥረ ግረ ብላ ህግ ውስጥ ብቻ ኮንሱምድ ሆነን እንዳንቀር ሰውነታችን ከዛም ከፍ ያለ መሆኑን የሚያበስርልን፣ ለዛም እንግዲህ ልዕልናችንን በተለያዩ ፈተናዎች ተለክቶ የመጣውን ልዕልናችንን ያለውን አቅምና አኳን በዛው ልክ የሚያሳይልን ነው እምነት የሚባለው። እምነት ሲምፕሊ በዴፊኒሽን ደረጃ ስናየው ራሳችንን ወይ ሰልፍ የምንለውን ነገር ከራሳችንን አሳልፈን ለፈጣሪ የምንሰጥበት። ለማን ስንል? ለራሳችን ስንል፣ ለሌላ አይደል። ለራሳችን ስንል ራሳችንን አሳልፈን ለፈጣሪ የምንሰጥበት ልዕልና ማለት ነው። አስቡት እስቲ ራስን አሳልፎ ለፈጣሪ ሲሰጥ፣ ያ ነው እምነት ወዳጆች። ራስን አሳልፎ ለፈጣሪ መስጠት እንዴት? መጀመሪያ እኛ በእውቀታችን እስከ 3D ሪያልም ወይ ደግሞ 3D ሪያልም ውስጥ በእውቀታችን የምንሾፍራት መኪናችን ነበረች። የራሷ ላይሰንስ አላት፣ ሬጂስተር የተደረገች ናት። ሹፌሯም እኛ ነን። ሄድን ከዛ መኪናዋም ደከመች፣ ወይ ዳገቷ አቃታት፣ ወይ እኛ አቃተን እሷን መንዳት። ሄዳ ቆመች። ወይ ከራሷ አቅም ወይ ከኛ አቅም የተነሳ ልክ መኪናዋን መሄድ ያቃታት ሰዓት
እኛም መሄድ ያልቻለን ሰዓት፣ አቅም ያጠረን ሰዓት፣ የደከመን ሰዓት አንዴ ሌላውን ግፉልኝ እያል ብትገፋም ያን ያህል ማትሄድ መኪና ይዘን ቢገፉልንም ያን ያህል መንዳት ማንችልበት አቅም ይዘን ብሎ ከመታገል ፉል ፓኬጅ በሆነ ሁኔታ ከዛች መኪና በፈቃድ ውልቅ ብሎ ወጥቶ ላይሰንሱንም ለፈጣሪ መሪውንም ለፈጣሪ ማስረከም ማለት ነው። ከዛ ከፈለግን ጋቢናውንን ከፈለግን ከኋላውንን እሱ በሚነዳም መልኩ መጓዝ ማለት ነው። ስለዚህ ወዳጆች እምነት ማለት በእውቀታችን ልክ እየኖርን የነበረበትን ወይ ደግሞ እየኖርን የነበርንበትን አቅም ልክ አቅም ሲያጥረው፣ ልክ አቅም ሲያንቀው፣ ልክ አቅም ሲያቅረው ለማን አሳልፎ መስጠት? ለፈጣሪ አሳልፎ መስጠት። ለዛ ነው እምነት ማለት ላስረግጥላችሁ፣ እምነት ማለት በገዛ ፈቃድ ራስን ካለመቻል አንስቶ ለመቻል ሲባል አሳልፎ ለፈጣሪ መስጠት። ለማን ሲባል? ለራስ ሲባል። ለፈጣሪም አይደለም፣ ከጎን ላለ አካልም አይደለም፣ ለራስ ሲባል ብቻ። ስለዚህ እዛ ሌቭል ላይ የደረሰ ሰው ፉል ፓኬጅ በሆነ ሁኔታ ሸክማችሁ የከበደ ቢኖር ወደ እኔ ኑ አላለም ብሏል። የከበደ ቢኖር ነው ያለው። የተሸከማችሁ ሁሉ ኑ ብሏል አላለም። የከበዳችሁ ሞክሩ፣ ጣሩ፣ ጋሩ፣ አልችል ስትሉ አትገግሙ፣ ጎራ በሉ። እንግዲህ እምነት ልዕልና ላይ ስትደርሱ ወይ ዳይሜንሽን ላይ ስትደርሱ በምን መልኩ ይታወቃል? ከዚህ በፊት እዚሁ ቪዲዮ ላይ እንደጠቀስኩት ከዚህ በፊት ያሉት ቪዲዮዎች ላይም እንደጠቀስኩት ስፒሪቹዋል ጆርኒ ድካምን መቀነስ ነው ባልኩት መሰረት እስከ 3 ዳይሜንሽን ድረስ በትራንዛክሽናል ሜንታሊቲ ኢንፑት ፕሮሰስ አውትፑትን እየተከተልን የምንሄድ ስንሆን የአካሄድ ስለደከመን ጎራ ባልን ሰዓት ላይ ምንድን ነው አንዷን የምናከናውነው? ለምሳሌ ያህል ጸሎት። ልክ አንድ ሰው ጸሎት ሲያደርግ ስለ ጸለየው ብሎ ፈጣሪ በበረከት ቤቱን ቢሞላው ከጸሎቱ እስከ በረከቱ ድረስ ያለውን ሂደት ወይ ፕሮሰስ ያውቀዋል ወይ ታውቁታላችሁ ወዳጆች? አታውቁትም ወዳጆች። ለዛ ነው ሳይንስን ሞክሮ በእምነት በኩል የሚሄደውን ሂደት ኢንፑቱንም አውትፑቱንም ትሬስ አድርገው አወቀው። ፕሮሰሱን ባለማወቁ የተነሳ ብላክ ቦክስ ብሎ ሰየመው። ኢንቱቲቭሊ ወይ በኢንቱዊሽን መልኩ የሚከናወን ከዚህ በፊት ቀልብና ቆሌ ባልኩት አይነት መልኩ በአንዳንድ ቦታዎች ላይ ኤክስፒሪየንስ እናደርገዋለን። ኤኒዌይስ ስለዚህ ጸሎት ማለት ወይ የስፒሪት ኢንቮልቭመንት መኖሩን የምታውቁት አንድ ነገር ኢንፑት ኢንቨስት አድርጋችሁ አውትፑት መብላት፣ ፕሮሰሱን ግን አታውቁትም። እውቀት ጋቢውን ግን አያስቀምጣችሁም። እንደ ብል ግርግራችሁን ነው የሚበላችሁ። እኝክ ያደርጋችኋል። እንዴት ተፈጠረ ይሄ ነገር? እንዴት መጣ? በምን በኩል ነው የመጣው? ማን አመጣው? እያለ እኝክ። ያንን ፉል ፓኬጅ በሆነ ሁኔታ ስታሳልፉስ ፕሮሰስ አልቀነሰላችሁ? ከኑሮ ሂደታችሁ ውስጥ ከሸክማችሁ ውስጥ ዋና የሚባለው ሸክም ነው እኮ ፕሮሰስ ማለት። ስለዚህ እምነት ልዕልና ላይ መሆናችሁና አንድ ቴስት የምታደርጉበት በስሪዲ ሪያልም ውስጥ ላለ ሰው የእምነት ክንውን ተአምራዊ የሆነበት ምክንያት ፕሮሰስ የለም ወይ ደግሞ ፕሮሰሱን እናንተ አታውቁትም። ለምን? ፕሮሰስ እዛ ጋር አቁሟላ። ፊል ነው የምታደርጉት። ፊል ደግሞ የምታደርጉት ክሊርሊ
ኢንፑት አውላችኋል፣ አውትፑት በልታችኋል። ጀስት ያንን ሂደት ያንን መገለጥ በፊሊንግ በኩል ብቻ ነው ዘርግታችሁ ኖቲስ የምታደርጉት የምትግባቡት። ስለዚህ ወዳጆች እምነትን በዚህ መልኩ ካስረዳን ቀጣዩ ምን ይሆናል? ተስፋ ይሆናል። ተስፋ ማለት ወዳጆች ከዚህ በፊት ዲፋይን እንዳደረጉት የወደፊት እምነት ማለት ነው። ወይ ደግሞ ስፒሪቹዋል ጆርኒ ማለት ዋን ታይም አክሽን ሳይሆን ወይ ዋን ታይም አክቲቪቲ ሳይሆን ላይቭ አክሽን ነው። ላይቭ አክሽን ማለት ደግሞ ዘላለማዊ ሂደትን ማስረገጥ ማለት ነው። እምነት ማለት ዋን ታይም አክሽን ነው። አመነ የሚባለው ኮንሲስተንት መሆኑን የሚያስረግጥልን ተስፋ ነው። ለምሳሌ በፈጣሪ አምናለሁ አላችሁ። ኦኬ አመናችሁ። ያ እምነት እንዴት ይቀጥል? በተስፋ ውስጥ። ስለዚህ ተስፋ እስከሌለ ድረስ እምነት ቀጣይነት አይኖረው። ለዛ ነው እምነት ማለት የወደፊት፣ ለዛ ነው ተስፋ ማለት የወደፊት እምነት ነው። ሲደረስበት እምነት መሆን የሚችል ከእምነት እስከዛኛው እምነት የሚያደርሰን በመሃል ላይ ያለ ብሪጅ ማለት ነው። ያ ደግሞ ብሪጅ አያልቅም። ኢትስ ኤ ጆርኒ፣ መጓዝ ነው፣ ላይፍ ስታይል ማለት ነው። ስለዚህ እምነትን ላይፍ ስታይል ማድረጊያ ነው ተስፋ ማለት። የሆኑት አመንን ብለው የሆነ ሰዓት ላይ ክዱ አይደል? ወይ የኛውን ሃይማኖት ውስጥ ነበርኩኝ ከዛ ሌላ ሃይማኖት ውስጥ ይገቡ አይደል? ስለዚህ መጀመሪያም አላመኑም ነበር ማለት ነው። ምክንያቱም እምነት ከተስፋ ጋር አብሮ ካልሰራ መረጋገጥ ስለማይችል፣ ፈጣሪ እያልን ፈጣሪን የምንወክልበት ጉዳይ ደግሞ ቴምፖራሪ ሊሆን አይችልም። ዘላለማዊ እስከሆነ ድረስ ዘላለማዊነትን የሚያስረግጥልን አንዱ ዳይሜንሽን ወይ ደግሞ ከፍታ ተስፋ ነው። ነገር ግን ተስፋን በምን መልኩ ነው በሜንስትሪም ኮንሽስነሱ መረዳቱ ያለው? እስቲ ራሳችሁን ፈትሹ ወዳጆች። አንድ ሰው በእውቀቱ ወይ በአቅሙ የሆነ ነገር ይታትርና ሞክሮ እምቢ ሲለው ተስፋ ቆረጠ ይባላል። እንዴት ሰው የሚያውቀውን ነገር በማድረግ ውስጥ ተስፋ አለ ይላል? የምትተስፍ ከሆነማ አታውቀውም ማለት ነው። እንዴት ተስፋ ታደርጋለህ? የምታውቀውን ነገር በምታውቀው ነገር ወይ ደግሞ በዛ ፕሮሰስ እዛ ጋር ልታገኘው የምትችለው በታይም ውስንነት ያለብህ፣ በስፔስ ውስንነት ያለብህ፣ በኢነርጂ ውስንነት ያለብህ ነገር ነው። ከዚሁ ጋር በእምነት አደራጅተህ ወርውረኸው እዛ ጋር ፐርፐዝን ስታሳካ የምትበላው እንደሆነ ያረጋገጥክበት ነገር ነው እንጂ እንዴት ነው እንደዚህ ሂደት ውስጥ ተስፋ አለ የምትለው? ያውም 3 ዳይሜንሽን ውስጥ በእውቀቱ ታትሮ አቅም አለኝ በሚለው ጉዳይ ታትሮ ልክ የሆነ ነገር ሲያንቀው ተስፋ ይቆርጣል ይባላል። የት የሌለውን ተስፋ ወዳጆች፣ ተስፋ ያለው እዛ ጋር ነው። እምነት የሌለበት ቦታ ጭራሽ ከእምነት በፊት ባለ ነገር ውስጥ ተስፋ ምን ያህል የዴፊኒሽን እና የአንደርስታንዲንግ ማለት በጣም ትልቅ ክፍተት ነው ያለው ወዳጆች። በጣም እጅግ በጣም እንደውም በእምነት አደራጅነት በእምነት ጥሩ ንጥረ ነገርነት ልክ በአቅም የምትሰራው ነገር ሲደክም ነው ተስፋ የሚጀምረው። ተስፋ ማድረግ የሚጀምረው እውቀት አቅም ሲያጣ ነው። ሜንስትሪም ኮንሽስነሱ ግን ተቃራኒ ነው። ልክ እውቀቱ ሲደክመው ተስፋ ቆረጠ። አዚፍ የእውቀት ንጥረ ነገር ይመስል ተስፋን ወዳጆች፣ ስንቱ ራሱን ያጠፋ ተስፋ ቆረጠ ተባለ። ስንቱ ቢዝነሱ ተጣሞበት አደባባይ የወጣ ተስፋ ቆረጠ ተባለ። ስንቱ ሄዶ የአንዳገት ወጥቶ ጫፉ ላይ ሊደርስ ሲል መመለሱን በተስፋ መቁረጥ ተወከለበት። ስንቱ ወዳጄ፣ ልክ አቅም ሲያጥርህ ተስፋን ጀምር። ተስፋን ለመጀመር እምነት ያስፈልጋል። ኦኬ።
ልክ የኤክስፒሪየንስ ንጥረ ነገር እውቀት ነው ወይ ደግሞ የእውቀት ድግግሞች ነው እንዳልኩት የተስፋ ንጥረ ነገር ደግሞ እምነት ነው። የእምነት ድግግሞች ኮንሲስተንሲ፣ ጆርኒ፣ ሂደት፣ ላይፍ ስታይል ተስፋ ይባላል ወዳጆች። ስለዚህ ወደ 6ኛው ዳይሜንሽን እንሸጋገር። 6ኛው ዳይሜንሽን ወዳጆች ፍቅር ይባላል። ዋው the most fascinating የሆነ ልዕልና፣ በሰው ዘንድ ባለፍ ገደም የሚወራ የሚበራ የሚጠፋ ኮንዲሽናል የሚተነተን አፈቀርኩሽ በሚል አይነት ሰበብ ለግድያ ምክንያት የሚሆን የስንት ሰው ህይወት ያመሰቃቀለ ተብሎ የተፈረጀ አልገባችሁም ወዳጆች? አስቡት። ለኢንላይትመንት ቅርብ የሆነ ለመብቃት ጫፍ ጋር የተጠጋ ነገር በእውቀት ምልልስ ውስጥ ባወኩሽ ናኩሽ ክንውን ውስጥ ፍቅር በርቶ ሲጠፋ የመጀመሪያው ፍቅረኛዬን አፈቅራት ነበር። አሁን ግን ፍቅሬ ጠፍቷል። ቴምፖራሪ ፍቅርን እዛ ነው እኔ ፍቅር አይነት እንጂ መጠን የለውም ያልኩት። ልትለካው አትችልም ወዳጄ፣ ሚለካ አይደለም። ከለካውን በአይነት ለካው። ከለካው ራሱን ማለቴ ነው እንዲቀል ለመግባባት ያክል። ልክ አይነት ሲሆን ዘላለማዊነቱን ታበስራል፣ ታስረግጣል። ኤኒዌይስ የፍቅር ልዕልና the most fascinating የሆነ ልዕልና ነው ወዳጆች። በደንብ እንድታዳምጡኝ ይሆን ባንክሩ። ቅድም እምነት ላይ ስለ ራስ ሲባል ራስን አሳልፎ ለፈጣሪ መስጠት ማለት ነው የእምነት ልዕልና፣ የእምነት ከፍታ ብያል። የፍቅር ስቴት ላይ ደግሞ ራስ የሚባለው ነገር ስለሚጠፋ በዛ ሁሉ ጆርኒ፣ በዛ ሁሉ ከፍታ፣ በዛ ሁሉ መብቃት ውስጥ ወይ የመብቃት ከፍታ ውስጥ ወደ ቀድሞ ይዞታችን መመለስ ነው ብለናል። ወደ ቀድሞ ይዞታ ምን ማለት ነው? ወደ ቀድሞ አንድ ተፈጣሪ ጋድስ ፐርፌክት የሆነው ሂውማን ቢንግ። ስለዚህ ወደ ቀድሞ አንድ ሰውነት መመለስ ማለት ነው። ዲስፐርስድ የሆን ነው፣ ብዙ ተባዙ ብለን የተከፋፈል ነው፣ ከአንድ ሶርስ እየተበተንን ቅርንጫፍ የሆን ነው። ወደ ግንዳችን መመለስ ማለት ያ ማለት የጋድነስ ኢነርጂ አባል መሆን ማለት ነው። የጋድነስ ኢነርጂ አባል ስትሆን ልክ የፍቅር ስቴት ላይ ሰልፍ የሚባለውን ነገር አንተን ራስን ሲንግል ስታንድ በሆነ ወይ ፊል አታደርግም ወዳጄ፣ በፍጹም። እኔ የሚባለው ተርም ይጠፋል። የጋድነስ ኢነርጂ አባል ስለሆንክ የኢነርጂው ሰብሴት ነህ። ስለዚህ እኔ የምትለው ነገር ይጠፋል፣ ሰልፍ የሚባለው ነገር ይጠፋል። ስለዚህ ወዳጆች እምነት ላይ ስለ ራስ ሲባል ራስን አሳልፎ ለፈጣሪ መስጠት ያልነውን እዚች ጋር በምን እንተኳለን? ሰልፍ የሚባል ራስ የሚባል ስለሌለ ለዓለም ብቻ ይሆናል ማለት ነው ጉዳይ። ስለዚህ ለዓለም መጸለይ፣ ዓለም እንዲድን፣ ዓለም እንዲመለስ፣ እነሱ ወዳሉበት የኢነርጂ ቋት እንዲመለስ፣ ወደ ቀድሞ ይዞታው እንዲመለስ መደገፍ፣ ማበረታታት ይጀምራሉ ማለት ነው። ያ ልዕልና ነው ፍቅር የሚባለው። ለዛ ነው መለኮታዊ በሆነ ትርጓሜው ለሌላ መኖር የሚባለው። እንዴት የሚባለው ነገር ሰው ግራ ገብቶታል። ለምን? እንዲህም እንዲያም ስለሚጠቅሰው፣ እንዲህም እንዲያም እያለ እየጠቀሰው ስለቀለለበት፣ ማመን ቀሎበታል፣ ተስፋ ማድረግ ቀሎበታል። ጭራሽ እውቀት ውስጥ ሰግስጎት እውቀቱ አቅም ሲያጣ ተስፋ ቆረጥኩ ይላል። እንግዲህ ርቀቱን ተመልከቱት። ለምሳሌ ጻድቃን ሰማዕታት የሚባሉት ገድላቸው ላይ እንደምታዩት
ለምሳሌ ክርስቶስ ሰምራን ብንጠቅሳት ክርስቶስ ሰምራ ከዛ ከሞቀው በስሪዲ ሪያልም በኩል ሲታይ ከሞቀው ጎጇ ይሄን ሂደት ተከትላ ስትሄድ የሄደችበት ሂደት ለሰይጣን መዳን ጭምር እስከ መጸለይ ድረስ የደረሰችበት ልክ ፍቅር ስቴት ላይ ስትደርሱ እናንተ የሚባለው እናንተነት በእኛ አንግል ስናየው ለእኛ መገለጥ ሲባል በእኛ አቅም ልክ ስለሚወራልን ነው እንጂ እሷ ሪሊ ያለችበትን ስታተስ ወይ ሌቭል እዛ ሌቭል ላይ ያለ ብቻ ነው ፊልም የሚያደርገው። ከዚህ በፊት እንዳልኩት ጋድ ነቲንግ ነው፣ ለእኛ ሲል ሰምቲንግ ይሆናል እንዳልኩት። ለእኛ መገለጥ፣ ለእኛ መነጽር፣ ለእኛ ልኬት ሲባል በእኛ ልክ ተቀንብቦ ይመጣልናል መገለጡ ማለት ነው። ለዛ ነው እንጂ ሪሊ የእምነት ሌቭልን ወይ ደግሞ ልዕልናን ከፍታን ፊልም የሚያደርገው በዛ ከፍታ ልክ ያለ ብቻ ነው። ለዛ ነው እምነት የሚባለው ባለፍ ገደም ዝም ብሎ እየተወራ እንደ ምናምንቴ እንዲቆጠር የተደረገው። ተስፋም ቢሆን እንደዛ፣ ፍቅርም እንደዛ ወዳጆች። ክርስቶስ ምን አለ ወዳጆች? እምነት፣ ተስፋ፣ ፍቅር ከሶስቱ ግን ፍቅር ይበልጣል። ከዚህ በፊት እንደጠቀስኩት ምን ማለት ነው ይሄ? እምነት እኔን ማመን ነው። ተስፋ እኔን ማመንን ማስቀጠል ነው። ፍቅር ግን የኔ ኢነርጂ አባል መሆን ነው፣ እኔን መሆን ነው። ቀድሞ በመጀመሪያው የስነ ፍጥረት ሂደት ላይ ከስላሴ ወይ ደግሞ ከፈጣሪ አፍ የወጣው በአምሳላችን በአኳናችን እንፍጠረው እንዳሉት ያ ቃል ማሳረጊያውን ያገኛል። በምን? የፍቅር ልዕልና ላይ በመቆናጠጥ። እንዴት? ፍቅር ማለት የጋድነስ ኢነርጂ አባል መሆን ማለት ነው። ከዚህ በፊት ስለ ነፍስ ሳወራ የጋድ እስትንፋስ ናት። እስትንፋስ መሆን ደግሞ ማለት በነፃ ፍቃድ ዘይቤ ውስጥ የጋድነት ቴንደንሲ እንዳለን ሲያሳይ ነው። ወይ ደግሞ በወደፊት ውል መሰረት የጋድነስ ኢነርጂ አባል እንደምንሆን የቀድሞ ይዞታችንን እንደምናስመልስ የተበሰረበት ማለት ነው። ስለዚህ ልክ ፍቅር ሲኮን የፍቅር ልዕልና ላይ ስንቀመጥ አንድ ዳይሜንሽን ብቻ ይቀረናል። አንድ ስለዚህ ወዳጆች አንድ ዳይሜንሽን ብቻ ቀረን። ሰልፍ አክቹዋላይዜሽን፣ ኢንላይትንመንት፣ መብቃት ወይ አብርሆት። በሚኒስትሪም አንደርስታንዲንጉ ቅድም እንዳልኩት በሚኒስትሪም አንደርስታንዲንጉ አብርሆት ከእውቀት ጋር የሚያያዝ ነው። የዌስተርን ዴፊኒሽን ስለሆነ ነው። በአብዛኛው ማኒፕሌት ተደርጓል፣ ኮምፕሮማይዝ ተደርጓል። አብርሆት ማለት ወዳጆች የሄዳችሁበትን ፕሮሰስ በፊርማ ማረጋገጥ ማለት ነው። በፊዚክስ ዓለም በፍሪኩዌንሲ ሌቭል ራሱ አብርሆት ወይ ደግሞ ኢንላይትንመንት የሚባለው ወደ 700 ይጠጋል። በአብዛኛው በሃይማኖታዊ ወይ በእምነት በኩል ተአምራዊ የሚባሉት ነገሮችን ነው እዚህ ጋር ፊዚክሱ እየተቀበለው ያለው። አብዛኞቹ በኳንተም ፊዚክስ ጽንሰ ሐሳብ ውስጥ ያሉት ገና በቲዮሪ ደረጃ ያሉ ናቸው። ለማረጋገጥም የሚከብዱ ናቸው።
ምናልባት እስከ ዕለተ ምጽአት ድረስ ሊፈቱ የሚችሉ ያይደሉ ብዙ አሉ። ኤኒዌይስ ኢንላይትንመንት ማረጋገጫችን ነው ማለት ነው። ያ ማለት ትደክማላችሁ፣ ትጓዛላችሁ፣ ከአንዱ ከፍታ ወደ አንዱ ከፍታ ትሄዳላችሁ። ልክ አንድ ጉዳይን ወይ አንድ ፔፐርን ይዛችሁ ወይ ደግሞ ክሊራንስ፣ ምናልባት አንዳንዶቻችሁ የምታውቁ ከሆነ ከአንድ መስሪያ ቤት ለመውጣት ስትሉ ክሊር የምታደርጉበት የሆኑ ዶክመንቶች አሉ። በየአንዳንዱ ሰዎች ወይ ደግሞ በየአንዳንዱ ዲፓርትመንት ወይ ደግሞ ሴክሽን እየሄዳችሁ የምታስፈርሙት አሁን ነፃ ነው፣ አሁን ነፃ ነው፣ አሁን ነፃ ነው እያላችሁ ከዛ መጨረሻ ላይ ደግሞ ዋናው ማህተም አለ። በቃ መውጣት ይችላል የሚያስብለው። እንደዛው ሁላ ይሄኛውም ያንን ሁላ ፕሮሰስ ከሄዳችሁ በኋላ ኦፊሻሊ ማህተም ማረጋገጫ ኮንፊርሜሽን ማለት ነው። ያው ዙፋን የምትባሉበት፣ ያው ልዕልና፣ ያው ከፍታ፣ ቀድሜ የፈጠርኩህ ስለዚህ ነበርና እሱን አስመልሰሃል። ያኔ ምን አለ? ሽልማት አለ። ለዛ ነው ስሪዲ ሪያልም ውስጥ ፈተናን ማለፍ እንጂ ሽልማት የለም የምላችሁ። እንኳን ስሪዲ ሪያልም ውስጥ ከስሪዲ ቢዮ እንዲያደረጉ ልዕልናዎች ውስጡላ ማሸነፍ የሚባል ነገር የለም። ኢትስ የመፈተን ሂደት ነው። ምናልባት እንደ ስሪዲው ላይሆን ይችላል መፈተኑ። ምክንያቱም አንድ ጊዜ በር ከተከፈተ ፈተናው ከፔን ወደ ፕሌዠር ስለሚቀየር፣ ወደ ፕሌዠር ከተቀየረ ደግሞ ፈተና እንደ ፈተና አይደለም ማለት ነው ፊልም የሚደረገው። የክርስቶስ ሰምራ በነዛ ጦሮች መወጋት ከኛ አንግል ስናየው ፔን ነው፣ በሷ ስታተስ ስናየው ግን ፕሌዠር ነው። ኢንጆይ ነው የምታደርገው። ለምን? ፐርፐዝ እዚህ ውስጥ ሴት አድርጋለቻ። ፐርፐዟ ነው የሷ ሺልድ፣ የሷ ፍሬምወርክ። ወዳጆች ስለዚህ ወዳጆች አታቅሏቸው። ራሳችሁን ሞግቱ፣ ራሳችሁን ተመልከቱ። እምነት ሲባል ከዚህ በፊት ኮንተምፕሌሽን ሪቹዋልስ ላይ የኔ ዳይሊ ሩቲኑ ላይ ጠዋት ላይ እምነትን ከልጅነት ጋር ከጠዋትነት ጋር አወዳጅቼ ኮንተምፕሌት አደርጋለሁ፣ ራሴን ቴስት አደርጋለሁ። መሀል ላይ ወደ ምሳ ሰዓት ላይ ከተስፋ ጋር የተያያዘ መተኛዬ ላይ ደግሞ እርጅናዬን ያበስርልኛልና የመጨረሻ መዳረሻዬን ያሳየኛልና ፍቅር ላይ ኮንተምፕሌት አደርጋለሁ ብያችኋለሁ። ምክንያቱም እሱ ነው። እስቲ ራሳችሁን ቴስት አድርጉ ወዳጆች። እኔም ቴስት እያደረኩ ነው። እስቲ ቴስት አድርጉ። እምነታችሁ እንዴት ይሆን? አጠገባችሁ ያለውን ሰው ታምኑት ይሆን? ራሳችሁን ታምኑ ይሆን? ፈጣሪያችሁን የምር እያመናችሁት ነው የምትኖሩት? ያመነ ምን እንደሚያደርግ ስለሚታወቅ ነው። ተስፋ ጥላችሁበታል በአምላካችሁ? ካላችሁበት ማጥ እንደሚያወጣችሁ ተስፋ አላችሁ ነው? ዝም ብላችሁ ነው የምትከተሉት? ዝም ብላችሁ ነው ይሄን ሃይማኖት የምትከተለው የምትሉት? እስቲ ራሳችሁን መትሩ። ፈርታችሁ ነው ሃይማኖት ተከታይ ሆናችሁት ወይስ አምናችሁ ነው? እምነታችሁ በፍርሃት የመጣ ነው ወይስ ፍርሃታችሁ ከእምነት የመነጨ ነው? ምክንያቱም ፈርታችሁ የምታምኑ ከሆነ እምነት አይባልም። አምናችሁ ብትፈሩ ግን ክብር ነው። ወዳጆች ስለዚህ ወዳጆች እስከ መጨረሻው የተከታተላችሁ ካላችሁ ቢያንስ ከሰባቱ ዳይሜንሽኖች የመረጣችሁትን የፈለጋችሁትን የወደዳችሁትን አንዱን ዳይሜንሽን በገባችሁ ልክ አጠር ባለች ኤክስፕላኔሽን እንድትገልጹልኝ ይሁን። አትሊስት አንዱን እንደገባችሁ ማረጋገጥ እፈልጋለሁ። አንዱን እውቀት ሊሆን ይችላል፣ እምነትም ሊሆን ይችላል። የፈለጋችሁትን ግን ገባኝ ባላችሁት ቋንቋ አንዱን ብቻ ነው አንድ ሰው የሚጽፈው። ግን በተቻላችሁ አቅም ይህን ቪዲዮ የምታዩና እስከዚህ ሰዓት ድረስ የተከታተላችሁ ሁላችሁም ኮመንት አድርጉ። አንዱን ብቻ
ኤኒዌይስ እንግዲህ በዚህ መልኩ ነው። ወደፊት በእነዚህ ጉዳዮች ላይ ራሱ ሰፋ ያለ ሌላ ኢንዴፕዝ የምንገባበት ኢሹ ይኖረናል። ለዛሬ ያዘጋጀውላችሁ ቪዲዮና ርዕስ ጉዳይ ወይ ደግሞ ወግ ይህንን ይመስላል። እስከሚቀጥለው ቪዲዮና ርዕስ ድረስ